ሰላም ቤተሰብ እንዴት ናችሁ? አብዛኞቻችሁ ሰሞኑ ላይ የኔ ዩኒቨርሲቲ አልጠራም ወላይታ ሶዶ በተለይ በጣም ብዙ ተማሪዎች እንደተመደቡ ኖቲስ እያረኩ ነው ማለት ነው እኔ ራሱ እና ሌሎች አንዳንድ ዩኒቨርሲቲዎችም ሊያልጠሩ አሉ። በጣት የሚቆጠሩ ጥቂት ዩኒቨርሲቲዎች ብቻ ናቸው። እነሱም እስከመች ሊጠሩ እንደሚችሉ በዚህ ቪዲዮ አሳውቃችኋለሁ ማለት ነው። አንዳንድ ጥያቄዎችም የተነሱብኝ አለ። ይህ ዩኒቨርሲቲ ጥሪውን ያቋርጣል እንደ ተማሪዎችን አይቀበልም የሚል እስከዚህ አይነት ድረስ ጥያቄ ወደኔ እየቀረበ ነው ማለት ነው። ስለዚህ በዚህ ቪዲዮአችን ብሪፍ የሆነ ለዚህ ጥያቄ ብሪፍ የሆነ መልሶች አስቀምጥላችኋለሁ ማለት ነው። ታገኙበታላችሁ በዚህ ቪዲዮ እስከመጨረሻ የምትከታተሉ ብቻ ከሆነ ነው ማለት ነው። እናም ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሚዲያል ስለ ፍሬሽማን ስፔሻሊ አሁን ስለ ሪሚዲያል ብዙ ነገራቶችን ስለምንሰራ አሁኑኑ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። የደውል ምልክቷንም ኖቲፊኬሽኑን ኦል ማድረጉን እንዳትረሱ ማለት ነው። እና ቀጥታ ወደ ጉዳያችን እንገባለን ማለት ነው። ቀጥታ ወደ ጉዳያችን ሳንገባ በፊት አብዛኞቻችሁ ስፔሻል ክላስ ምንድነው የምንማረው ምንድነው ዛሬ የምናገኘው ብላችሁ በጣም ብዙ ጥያቄዎችን እየጠየቃችሁኝ ማለት ነው። በቃ በዛሬው ቪዲዮአችን ትንሽ ላስረዳችሁ እስኪ። በመጀመሪያ ደረጃ እኛ ቲዩቶሪያል አንሰራም። ቲዩቶሪያል ማለት አላ በየቪዲዮ የምትማሩት ኢች ቶፒክ ቲዩቶሪያል አንሰራበት ማለት ነው። እኛ ምንድነው የምንሰራው በመጀመሪያ ደረጃ ሁሉንም ሞጁል ሪቪው እናደርጋለን ማለት ነው። ከናቹራል ጀምሮ እስከ ሶሻል ናቹራል ላይም አምስቱንም እንመለከታለን። አምስቱን ቶፒኮች እንግሊሽ ብቻው ላይ እንመለከታለን ማለት ነው። ሶሻል ላይም ሶስቱን እንመለከትና እንግሊሽ የብቻው እንመለከታለን። የታ ሪፈረንሶችን ከየት እንደምታገኙ ኦልድ ቡኮችን ኦር ኒው ካሪኩለም ቡኮችን የት ማግኘት እንዳለባችሁ በሞጁል ሪቪው ስር የተካተተ ነው እና እንዴት ማንበብ እንዳለባችሁ ኮመን ዩኒቶች የት ናቸው እና መሰል ጥያቄዎች ከሞጁል ሪቪው ጋር በተያያዘ ኢች ሳብጀክት ሪቪው እናደርግላችኋለን ማለት ነው። በተጨማሪ ደግሞ በጣም ማአት የሆነ ፋይሎች አሉ። እኔ ጋር ራሱ ፈተናን ጨምሮ የተለያየ ኤክስትሪሞችን ጨምሮ ፒዲኤፎችን ጨምሮ ከ200 300 በላይ ፋይሎች እኔ ጋር አሉ ማለት ነው። ስፔሻሊ እንግሊሽ እና ማትስ በጣም ብሪፍሊ እንድትረዱት 100 አምጥታችሁ እንድታልፉ ነው የምናደርጋችሁ ማለት ነው። 500 ጥያቄ በአንድ ፓኬጅ 50 ጥያቄ 70 ጥያቄ እስከ 1000 ጥያቄ ሊደርሱ ይችላሉ ማለት ነው። ስለዚህ እንግሊሽም በጣም ፎከስ ማድረግ አርገተን የምሰራበት ቶፒክ ነው ማለት ነው። እናም በተጨማሪ ደግሞ ዛሬ ትወያያላችሁ ተማሪዎቹ እርስ በርሳችሁ በየቀኑ የሆነ ፕሮግራም እናስቀምጥላችኋለን ትወያያላችሁ ማለት ነው። በተጨማሪም ደግሞ የከበዳችሁን ነገር ማለት ነው ከሊን ከዛም ብለን ፈልገን ለእናንተ እናቀርባለን ማለት ነው። ይህ ደግሞ በጣም ፕራይሱ በጣም የወረደ ነው ማለት ነው። ማንም ተማሪ የሚችለው ፕራይስ ነው። ይሄ እንትኑ ፕራይስ ትንሽ ከፍ አለብኝ እንደማትሉ እርግጠኛ ነኝ ማለት ነው። ሁሉም አይጠይቅም እንዴት ነው ጆይን ማድረገው እንጂ እንዴት ፔመንቱ እንዴት ነው ብላችሁ አትጠይቁ ማለት ነው። ፔመንቱ በጣም ሁሉም ተማሪ አፎርድ የሚያደርገው ፔመንት ነው ማለት ነው። እና ፕሊዝ ይሄን ነገር ችላ አትበሉት። አብዛኞቻችሁ ጥሪ ላይ ፎከስ እያረጋችሁ ዝግጅቱን እያረጋችሁ አይደለም። ብዙ ጊዜ አይኖራችሁ አይታወቅም። እናንተ ብዙ ጊዜ እንዳላችሁ ነው የምታስቡት። ነገር ግን ያምኖቹ ላይም እንደዚህ ነው የወደቁት። ታይም አልነበራችሁም። ሜቢ እናጋ ጆይን ራሱ ባታረጉ በራሳችሁ ራሱ ማጥናት መጀመር አሁኑ ግዴታ ነው። ቢያንስ ፕላን አውጥታችሁ ቁጭ ማድረግ ግዴታ ይሆንባችኋል ማለት ነው። ፕሊዝ ይሄን ነገር ተረዱኝ። ፕላን ካላወጣችሁ እንዴት እንደምታጠኑ ካላወቃችሁ አሁን ጥሪ ያላችሁ ጥሪ ውስጥ ቀጣይ ወር ጥሪ ራሱ ላይ ቢጠራ እናንተ በቃ ከ3 ወር በኋላ ጥሪ ያላችሁ ልትፈተኑ ማለት ነው። እናንተ ለምንድን ነው ትሄዱ? አላማችሁ ራሱ ምንድነው? ሜን ኬዛችሁ ኦብጀክቲቭ አላማችሁ ምንድነው? ሪሚዲያል ማለፍ ነው ጥሪ አይደለም። አብዛኞቹ ጥሪ ብላችሁ እንትን ያላችሁ ነው። ፕሊዝ ይሄን ነገር እንትን በሉት። በተጨማሪ ደግሞ ምዝገባው ላይ ምን መሰላችሁ ፔመንቱን ከጨረሳችሁ ዳይሬክትሊ ትገባላችሁ ማለት ነው። ፔመንቱን እንደነገርኳችሁ በጣም ቺፕ ነው። ሁሉም ተማሪ አፎርድ የማደርገው ፕራይስ ነው ማለት ነው። ምንም አያስቸግርም። ስለዚህ በዚህ ስልክ ቁጥር ልትደውሉ ትችላላችሁ ማለት ነው። መመዝገብ የምትፈልጉት ተማሪዎች ብቻ በዚህ ስልክ ቁጥር መደወል ትችላላችሁ ማለት ነው። እና መሰላችሁ ሰሞኑ ላይ አንዳንድ ጥያቄዎች የቀርበዋሉ። ምንድነው ዲላ ዩኒቨርሲቲ የተመዘገብኩት ዲላ ዩኒቨርሲቲ እስካሁን ጥሪ ያደረገም ዘንድሮ ዲላ ዩኒቨርሲቲ ሪሚዲያል ተማሪ አይቀበልም ብሎ ጠይቆኝ ነበር። ይሄ በፍጹም ትክክል አይደለም ማለት ነው። ሪሚዲያል ተማሪዎችን እስከ ተሩ ድረስ ዩኒቨርሲቲዎቹ ምንም አይቀበሉበት ሚንስ የላቸው ማለት ነው። ይቀበላሉ። ቆዩም አረፈዱም ቶሎ ብሎ ጠሩም ይጣራሉ ማለት ነው። ምንም እንደዚህ አይነት ነገር ሐሳብ ችላ ብሎም ወደ አይምራችሁ እንዳይዘል ማለት ነው። እንደዚህ አይነት ሐሳብ ኮምፕሊትሊ እንዳይመጣባችሁ ማለት ነው። በቃ ትጠራላችሁ። አሁን ሪሚዲያል ተማሪ መጀመሪያ ዩኒቨርሲቲ አይጠራም ማለት ጀምረኝ ብዙ ኮንታክትም ስለደረሰኝ ነው።
በተጨማሪም ደግሞ ወላይታ ሶዶ ዩኒቨርሲቲ በጣም አብዛኞቻችሁ ኮሜንት ላይ ድሮፕ ታደርጉልኛላችሁ ማለት ነው። ወላይታ ሶዶ ዩኒቨርሲቲ ይጠራል፣ ጠብቁ። በጣም ብዙ ተማሪዎች እንደተቀበለ ዘንድሮ አንዳንድ ኢንፎርሜሽኖች ኢንዲኬት ያደርጉናል። እናም ደግሞ መጥራቱ አይቀርም። ስለዚህ ጠብቁ። አሁን ዛሬ ስንት ነው? ህዳር 20 ምናምን ቤት ነው። በቃ ህዳር እስኪያልቅ ወይ ታህሳስ መጀመሪያ ሳምንት ውስጥ ሁሉም ዩኒቨርሲቲዎች ተማሪዎቻችሁን እስከ መቀበል ድረስ ይደርሳል ማለት ነው። አይ ቲንክ እስከ 7-8 ማክሲመም እስከ 10 ምናምን የሚያልፍ ራሱ የለም ወደ ዩኒቨርሲቲ የምትገቡበት ታይም እና ዝግጅታችሁን ማድረጋችሁ እንዳትረሱ። ወላይታ ሶዶ ከጠራ ቶሎ መቀበሉ ስለሚችል ዛሬው ጠርቶ ከዛሬ ሳምንትና ኑ ሊል ስለሚችል ከአሁኑኑ ዝግጅታችሁን መጨረስ ግዴታ ይሆንባችኋል ማለት ነው እነዛ። ስለዚህ እንደዚህ ማወቅ ይኖርባችኋል ማለት ነው። ችላ ባይነት ይሄን ነገር ያው ብታቆሙ ደስ ይለኛል። አርሲ ዩኒቨርሲቲ ምናምን ዋቻሞ ዩኒቨርሲቲ ተመደባችሁ አላችሁ። ያው እነሱም በቅርብ ጊዜያት እንደሚጠሩ ተስፋ እናደርጋለን ማለት ነው። በዚህ ሳምንት ቢያንስ እስከ ህዳር ድረስ ሁሉም ዩኒቨርሲቲ ጥሪያቸውን ያሳውቃሉ። ቢያንስ ህዳር እስኪያልቅ ድረስ ማለት ነው። ታህሳስ 1 ላይ ሁሉም ዩኒቨርሲቲ በቃ እኔ ወይ አረፍዳለሁ ወይ አረዝማለሁ ምናምን የሚሉትን የሆነ ነገር ማሳውቃችሁ አይቀርም ማለት ነው። ስለዚህ በትዕግስት መጠበቃችሁን እንዳትረሱ ማለት ነው። ስለዚህ እናንተ ይሄ ፎከስ እያደረጋችሁ ጥናቱን በጣም ችላ እያላችሁት ነው ማለት ነው። ይሄም አያስፈልግም። ፕሊስ ይሄን ነገር ኮንሲደር ማድረጋችሁ እንዳትረሱ እና መዝገብ የምትፈልጉ ተማሪዎች በዚህ ስልክ ቁጥር መደወል ቻላችሁ። ፒሳ